ጠላ ቤት ውስጥ ቁጭ ብለው ጠላ እየጠጡ በነበረበት ሰዓት በተፈጠረች ትንሽዬ ግጭት ነው በአሰቃቂ ሁኔታ የገደለው። ማንም ሰው ጥፋት ያጠፋ ልጁ በፍጹም የኔ ልጅ እንዲያረግም ነው የሚለው። ያ ሁሉ ዓመት ወደው የኖረች ባሏን ነፍሰ ገዳይ እንደሆነ ስታት ሊሰማቸው የሚችለው ስሜት እጅግ በጣም ከባድ ነው። አፋችን መናገር ሲጀምር እዚህ ውስጥ ያለውን የአስተሳሰባችንን መጠን ይታያል። በጣም ጥሩ አባት እንዳላቸው እንጂ ነፍሰ ገዳይ አባት እንዳላቸው አያውቁም። እንዴት ነው ሰው በድፍረት ነፍስን ያጠፋን ሰው አይ አውቀዋለሁ ብሎ የሚናገረው? ይህች እናት ዛሬ በደስታ የምትናገረው ስለምትወደው ባሏ ሲሆን በርካታ ፎቶዎች ለፖሊስ እያሳየች የባሏን ደግነት፣ መልካምነት ብቻ ሳይሆን ብርታቱንና ቁም ነገረኛነቱን ትናገራለች። ስሟ አልማዝ ይባላል። የ6 ልጆች እናት ስትሆን ከባሏ ጋር ላለፉት 31 ዓመታት በፍቅርና በደስታ መኖሯን ትናገራለች። ባሏ በደግነቱ ጎረቤትና ወዳጆቹ የሚያውቁት ይህ ግለሰብ ግን ዛሬ ከ35 ዓመት በፊት ፈጽሟል ተብሎ በተጠረጠረበት ወንጀል በሕግ ቁጥጥር ስር ውሏል። ከ35 ዓመት በፊት ደግሞ የጓደኛውን ነፍስ አጥፍቶ ላለፉት 35 ዓመታት ሲፈለግ የነበረው ይህ ግለሰብ ጥፋተኛ ሆኖ ከተገኘ ወንጀሉን መፈጸሙ ከተረጋገጠ ቀሪ ዘመኑን በማረሚያ ቤት ያሳልፋል። ይህች ግለሰብ ሞት የተባለውን የባሏን ጓደኛ በፍጹም ሰምታ አታውቅም። ለሷ ባሏ ይሄ ሲሆን ከ35 ዓመት በፊት የነበረውን ሰው በፍጹም አታውቀው። እንግዲህ ባሏ ከ35 ዓመት በፊት ገደለ የተባለው አብረው አደግ ጓደኛው ሲሆን በዛ ወቅት እንግዲህ ይህን ጓደኛውን የገደለው በጣም በትንሽ ያለ መግባባት ነበረ። እዚህ ግባ በሚባልና ለመግደል አይደለም ይሄ ክፉ ንግግር ለመነጋገር በማያበቃ ምክንያት ጠላ ቤት ውስጥ ቁጭ ብለው ጠላ እየጠጡ በነበረበት ሰዓት በተፈጠረች ትንሽዬ ግጭት ነው ሰው በተሰበሰበበት በአሰቃቂ ሁኔታ የገደለው። በጣም የሚያስገርመው ደግሞ ይሄ ግለሰብ እንግዲህ የዛን ቀን ጓደኛውን ከገደለው በኋላ ተወልዶ ካደገበት አካባቢ ወዲያውኑ ነው የጠፋው። ወደማይታወቅበት ቦታ ሄደ። በፍጹም ቤተሰቦቹ ጋር አይገናኝም። የቅርብ ዘመድ ጓደኛ የሚባል ሰው በምንም ተአምር ምንም አይነት ግንኙነት የለውም። ታዲያ ይህ ግለሰብ እንግዲህ ከነሱ ጋር ከቤተሰቦቹ ጋር ተወልዶ ካደገበት ከጓደኞቹ ከዘመዶቹ የሰው ነፍስ ካጠፋበት አካባቢ ሙሉ ለሙሉ ራሱን ከሰወረ በኋላ አዲስ ቦታ ሄደ። አዲስ ቦታ ከሄደ በኋላ ደግሞ ኑሮውን ስሙን ቀይሮ መኖር ጀመረ የሚሉ ሰዎች አሉ። ስለዚህ ይሄኛውን ግለሰብ አመጡና ይሄ ግለሰብ ዛሬ የሚጠራበት ስሙ ተሾመ ግርማ ነው የሚባለው። ግን አንዳንድ ሰዎች ምን ይላሉ? አይደለም፣ ይሄ ማለት ያ ድሮ ገሎ የነበረው ከብዙ ዓመታት በፊት ሰው የገደለው አስናቀ ነው። ይሄ ግለሰብ ተሾመ የሚባል ሰው አይደለም፣ ስሙን ቀይሮ ነው ሰው ገሎ ነው የመጣው የሚሉት ይሄኛውን ግለሰብ ነው። እንግዲህ አሁን ሰዎች ናቸው ገና ተሾመ አስናቀ እያሉ ነገሩን መጠየቅና መናገር የጀመሩት ማለት ነው። በሁለት ማንነት ውስጥ ሆኖ ግራ አጋቢ ሊባል በሚችል መንገድ ሙሉ ለሙሉ ማንነቱን ቀይሮ ያጠፋውን ነፍስ ረስቶ እየኖረ ነው ተብሎ የተከሰሰው ይህ ግለሰብ ግን ሚስቱ የምትናገረው ልጆቹ 6ቱም የሚያስረዱት ነገር ቢኖር ስህተት ነው። ይህ ግለሰብ ተሾመ ነው፣ በፍጹም አስናቀ አይደለም ያሉ ሲሆን ዛሬ ፖሊስ ተሾመ ነኝ የሚለውን ግለሰብ ነፍስ ያጠፋው አስናቀ እንደሆነ ለማረጋገጥ ከፍተኛ ስራ እየሰራ ነው። አስናቀ ከ35 ዓመት በፊት ነፍስ ያጠፋው ግለሰብ ዛሬ ጎልማሳ ቢሆንም ያን ወጣት ነበር። 12 የሚሆኑ ሰዎች ፊት አብሮ አደግ ጓደኛውን በስለት ጠላ ቤት ውስጥ ነፍሱን ሲያጠፋ የነበሩት ሰዎች 3ቱ በሕይወት አሉ። በመልክ ይለዩታል። ዛሬ ያን ወጣት የነበሩት ሁሉ ጎልማሳ ቢሆኑም አስናቀን መለየት አይቸግራቸውም። አሁን ጓደኛውን ከ35 ዓመት በፊት መግደሉ አልተካደም። ፖሊስ ማረጋገጥ ያለበት ግን አስናቀና ተሾመ የሚባሉት በሁለት ስም የተጠሩት ግለሰቦች አንድ ሰው መሆናቸው ሲሆን ፖሊስ ከምርመራ ውጪ ዛሬ ዘመናዊ ቴክኖሎጂን ተጠቅሞ አስናቀ ተሾመ መሆኑን ለማረጋገጥ ገጠር ካሉ እህት ወንድሞች ዲኤንኤ እንደሚያስመረምር ቢነገረውም ግለሰቡ በፍጹም አስናቀ እኔ አይደለሁም ብሎ ተናገረ። ታዲያ
የልደት ካርድ፣ ፓስፖርት፣ የትምህርት ማስረጃ ተሾመ በሚል ስም ያለው የግለሰብ አንዳች አስናቀ ለመሆኑ የወረቀት ማስረጃ የለውም። ግን ወንጀሉ ሲፈጸም የተመለከቱት የዓይን እማኞች ራሱ ነው ይላሉ። ፖሊስ ስራውን ቀጥሎ ተሾመ ራሱ አስናቀ መሆኑን ማረጋገጥ ከቻለ አስናቀ ወደ ፍርድ ቤት ይሄዳል። የዚህ እልህ አስጨራሽ ለ35 ዓመት ተደብቆ የኖረ ሚስጥር እውነትና ሙሉ ታሪኩን በዛሬው የስለ ሕይወት ፕሮግራማችን ይዘንላችሁ ቀርበናል። ተከታተሉ። ሰላም የስለ ሕይወት ፕሮግራም ተከታታዮቻችን፣ ስለ ሕይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ሕይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሄራን ይገርማል አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ዛሬ በቦታው ተገኝቶ ከ35 ዓመት በፊት የተፈጸመውን ወንጀል፣ የሰው ነፍስ ያጠፋበትን የወንጀል ድርጊት እውነቱን ለማረጋገጥ ብዙ ኪሎ ሜትር የተጓዘው መርማሪ ፖሊስ እና የምርመራ ቡድን አባላት ከአካባቢ ፖሊስ ጋር ህብረት ፈጥረው መረጃ ሲያሰባስቡ ጠላ ቤቱ በቦታው አለ። የወንጀል ድርጊቱ ሲፈጸም በቦታው የነበሩት 12ቱ ሰዎች 8ቱ በህይወት ተገኝተው ሁኔታውን አስረዱ። በጠራራ ፀሐይ በአሰቃቂ ሁኔታ በ5 ቦታ ጓደኛውን ወቅቶ ህይወቱ እንዲያልፍ ያደረገው አስናቀ የተባለው ያን ወጣት ሰው እንዳይጠጋው በያዘው ስለት ካስፈራራው በኋላ ሮጦ ከአካባቢው አመለጠ። በወቅቱ ህይወቱ እዛው ያለፈው ግለሰብ በእርግጥ በፖሊስ ጥቆማ ተሰጥቶ አስከሬኑ ከተቀበረ በኋላ ከዘመድና ከአካባቢ ሰው በተገኘ መረጃ አስናቀን ለማግኘት በወቅቱ ብዙ ጥረት ተደርጓል። ይገኛል ተብሎ በታሰበበት ቦታ ሁሉ ታሰሰ። ከገጠር ወደ ከተማ ገብቶ ይሆናል ተብሎ ፎቶ ተሰራጨ። እንደ ዛሬው ጊዜ ማህበራዊ ሚዲያ ባልነበረበት በዚያ ጊዜ ስሙን የያዘ ፎቶ በተቻለ ቦታ ሁሉ ተበተነ። ግን እዚህ አይተነዋል የሚል ሰው ጠፋ። በእርግጥ ፖሊስ ከ35 ዓመት በፊት እና በቀጣዮቹ ዓመታት ቤተሰቡን በተለይም ወላጆቹን ለማየት ይመጣል በማለት ጥብቅ ክትትል አድርጓል። ግን አስናቀ እናትና አባቱ ሲሞቱም አልመጣም። እህት ወንድሞቹ ሲያገቡ በፍጹም አልተገኘም። ስልክ አልደወለም፣ መልእክትም አላከም። እንግዲህ አስናቀ ጓደኛውን ከገደለ ከ8 ዓመት በኋላ እህቱ አግብታ ትወልዳለች እና በዛን ጊዜ በግ ይዞ ገብቷል ብለው ፖሊስ ጠሩ ማለት ነው። እንግዲህ በዛን ሰዓት አስናቀ በግ ይዞ ገብቶ አልነበረም። ፖሊሶች በመጡ ሰዓት ያገኙት ማንን ነው? የባልየውን ወንድም ነበረ ያገኙት እና አስናቀን አለመሆኑን ፖሊስ ሲመጣ አረጋገጠ ማለት ነው። ወንጀሉ ከተፈጸመ በኋላ አስናቀ ተሰውሮ፣ ፖሊስ ግን በሚኖርበት መኖሪያ የቤተሰቦቹ ቤት ውስጥ ያገኘው መታወቂያ አንድ ብቻ ሲሆን ፎቶ ያለበት የገበሬ ማህበር መታወቂያ ነው። ይህ መታወቂያ እናት አባቱ ቤት ከሚተኛበት መደብ ከተነጠፈው ቀጭን የሳር ፍራሽ ስር ተገኝቶ ዛሬ ከ35 ዓመት በኋላ ከዛሬው ተሾመ ጋር ፍጹም አይመሳሰልም። አስናቀ በዛን ወቅት በቤተሰቦቹ ቤት የተገኘችው ጃኬት ፖሊስ እጅ ዛሬም አለች። እንግዲህ የአስናቀን ጃኬት የሁሉ ዓመት ከተቀመጠ በኋላ ተሾመ ነኝ ያለው ግለሰብ ዛሬ እንዲለካው ተደረገ። ቁመታቸውንም ለመገመት ነው። ከዛ በኋላ ግን ምንድነው የሆነው? ይሄ ጃኬት ለረጅም ዓመት የተቀመጠው ቀላል አይደለም። የተቀመጠበት ዓመት አርጅቷል፣ ተበልቷል፣ ተቀዳዷል። ግን ማይስተው ይሄ ቁመት፣ ትከሻ፣ የተለያየ ነገር ሰውነቱ ማይስተው ነገር አለና እስቲ ተባለ ተሾመ እንግዲህ አንተ
ይህንን ጃኬት ትለካዋለህ፣ ቁመትህን እናወዳድረዋለን ተባለና የዛኔውን ያስናቀን ጃኬት አምጥተው እንዲለካ አደረጉት። ስለዚህ አሁን ጃኬቱ ልክ እጁን ለማስገባት ወይም ለመለካት ሲሞክር ከዚህኛው ጀምሮ እስከዚህኛው ድረስ ያለው እጁ ልኩ ነው። ከዚህኛው ጀምሮ እስከዚህ ድረስ ያለው ጃኬቱ ልኩ ነው። የተሾመ ጃኬት አስናቀ፣ የአስናቀ ጃኬት ደግሞ ተሾመ፣ ሳይዛቸው ተመሳሳይ እንደሆነ ታወቀ ማለት ነው። በሌላ በኩል ደግሞ ይህ ተሾመ የተባለው ግለሰብ እህቱ ነኝ ያለች ግለሰብ የአባቷ ስም ከተሾመ ጋር ተመሳሳይ ስም ያላት ፖሊስ ዘንድ ቀረበች። እናት አባታችን አሉ፣ ዘመዶቻችን በሕይወት አሉ፣ ተሳስታቸዋል፣ አስናቀ ተሾመ አይደለም ብላ የልጅነት ፎቶ ሳይቀር ይዛ ቀረበች። ከዚህም በላይ የሆኑ ሰዎች ተሾመ የኛ የስጋ ደም ዘመዳችን ነው የሚሉም ተገኙ። ከ10 በላይ የሚሆኑ አብሮ አደግ የልጅነት ጓደኛችን ነን አሉ። ይልቁን ሌላ አስናቀ የተባለ ግለሰብ በነፃነት እየኖረ ነው ፈልጉት በማለት የተናገሩ ሲሆን ጠንከር ያለ ማስረጃ እያቀረቡ አስናቀ ሳይሆን ይህ ግለሰብ ተሾመ ነው በማለት መናገር ቀጠሉ። በተለይ ሚስቱ የ32 ዓመት የትዳር አጋሯ ፍጹም ይሄን እንደማያደርገው ትናገራለች። ከ32 ዓመት በፊት በስራ አማካኝነት የተገናኙት እነዚህ ባልና ሚስቶች አብረው ትምህርት ቤት የማታ ተምረው 12ኛ ክፍል አጠናቀዋል። ሁለቱም በቀን በዲግሪ ፕሮግራም የተመረቁ ሲሆን ሁለቱም አብረው ተጋግዘው የገነቡት ህይወታቸው 6 ልጆችን እያሳደጉ ራሳቸውንም እያሻሻሉ ላለፉት 32 ዓመታት ጥሩ ህይወት ገንብተው በማንነታቸው የተመሰገኑ በስነ ስርዓታቸው የታወቁ ምሳሌ ሲሆኑ 6 ልጆች ወልደው ሲያሳድጉ የተሾመ ሚስት የምትናገረው ባለዋ እንኳን ሰው ሊገድል ቀርቶ ጠንካራ ቁጣን እንደማያውቅ ነው። ነገር ግን በቤታቸው ተቀምጠው አራስ የልጅ ልጃቸውን በጋር እየተንከባከቡ ባሉበት ሰዓት ከፖሊስ በደረሳቸው የስልክ ጥሪ ግራ ተጋቡ። ሁለቱም እንደሚፈለጉ በተነገራቸው ሰዓት በቦታው ቀርበው ቃል ለመስጠት ከቤታቸው ወጥተው ሄዱ። ሁለቱም በየተራ ሲጠየቁ ፍጹም ስህተት መሆኑንና አስናቀ የሚባል ሰው እንደማያውቁ ተናገሩ። የዛሬው ተሾመ ፖሊስ ፊት ቀርቦ አስናቀነ ሲባልና ፖሊስ ያገኘውን የልጅነት ፎቶውን ሲያሳየው በእርግጥ ድንጋጤውና ከመቅሰፍት አፉ ደርቆ መናገር ሲያቅተው ለምን ደነገጠ የሚለው ጥርጣሬ ጭሯል። ተሾመ ግን በዛ ሰዓት ፍጹም የሚያውቀው ነገር አለመኖሩን ተናገረ። ቀጥሎም ሚስቱ ስትጠየቅ ስህተት ነው ብላ በተረጋጋ መንፈስ በልበ ሙሉነት ትናገራለች። ታዲያ በሌላ በኩል አስናቀ የተባለው ግለሰብ የት እንደተሸሸገ እናውቃለን ያሉ ሰዎች በሰጡን ጥቆማ ይህ ግለሰብ ፖሊስ ዘንድ ቀርቦ በራሱ ፍቃድ የእምነት ክህደት ቃሉን ሰጠ። ግለሰቡ አስናቀ መሆኑን ይናገራል። ታዲያ ጓደኛውን ከ35 ዓመት በፊት ገሎ ወደ ከተማ መጥቶ ተደብቆ መኖር መጀመሩን ተናግሮ ዛሬ ግን በስህተት ሌላ ሰው እንዳይቀጣ ተጸጽቶ መምጣቱን ይናገራል። ግለሰቡ በእርግጥ ቋሚ አድራሻ ዘመድና ጎረቤት የለውም። በተወሰነ መልኩ ዛሬ ፖሊስ እጅ ያለው ያስናቀ የድሮ መታወቂያ ፎቶ ላይ ካለው ሰው ጋር ይመሳሰላል። ግን ግለሰቡ ከተናገረው ነገር ተነስቶ ፖሊስ በጥንቃቄ ምርመራውን ቀጠለ። የጓደኛውን ነፍስ እንዳጠፋ ዛሬ ተጸጽቶ የሚናገረው ይህ ግለሰብ ፖሊስ ዘንድ ቀርቦ በገዛ ፍቃዱ ቃል መስጠት ሲጀምር የተሾመ ቤተሰቦች በተለይም ሚስቱና ልጆቹ እፎ ያሉ፣ በእርግጥም ነፃ ለመውጣትና ሰላማዊ ህይወታቸው እንደሚቀጥል አረጋገጡ። በፖሊስ በተደጋጋሚ በምርመራ ሂደት ላይ ጣቢያ እየቀረበ ቃል ሲሰጥ የነበረው ለምርመራ ሂደቱ አስፈላጊ መረጃ ፖሊስ እንዲያገኝ ሰላማዊ ሆኖ ሲቀርብ የነበረው ተሾመ ዛሬ ሰላማዊ ህይወቱ ቀጠለ። እፎይ ብሎ በሱ ፈንታ አዲሱ አስናቀ በመገኘቱ ተደሰተ። ሚስት ቤቷ እንዳለፉት 32 ዓመታት ሁሉ በደስታ ኖሮ ቀጠለ። 6 ልጆቻቸውና
ከልጅ ልጆቻቸው ጋር ሆነው ትልቅ ግብዣ አድርገው በቤታቸው በተቸገሩ ቀን አብሯቸው የነበሩትን ሁሉ ጠርተው አመሰገኑ። የቅርብ የሩቅ ሰው ባለበት ድግሱ ተደርጎ ተበልቶ ተጠጥቶ ካለፈ በኋላ ግን ቀናት ቆይቶ ፖሊስ ያረጋገጠው እውነት ተሾመን አስደነገጠው። ይህ ግለሰብ አስናቀ ለመሆኑን ፖሊስ አረጋገጠ። ይህ ግለሰብ ሆን ተብሎ ተከፍሎት ያልፈጸመውን ድርጊት የፈጸመ በማስመሰል እንዲናገር ተደርጎ የቀረበ ሲሆን ለምን ይህን ለማድረግ ወሰነ የሚለው ግን አስደንጋጭ ነው። ግለሰቡ ጎዳና ተዳዳሪ ሲሆን አንድ ሊጠቀምበት የፈለገ ሰው በገንዘብ አስማምቶት ያላደረገውን አድርጌያለሁ ብሎ እንዲያምን አስገድዶታል። እንግዲህ ይህ ጎዳና ተዳዳሪ በጣም ችግር ውስጥ ያለ ሲሆን ከአስናቀ ጋር የድሮ ፎቶ ይመሳሰል ነበረ። ትንሽ ተቀራራቢነት አለው። እንግዲህ ይህ ጎዳና ተዳዳሪ የ12 ዓመት ሴት ልጅ አለችው። የ12 ዓመት ሴት ልጅ የምትኖረው አብሯ ጎዳና ላይ ነው እና በጣም ይቸገራል። እሷን ሊያጠቁ ከሚመጡ ሰዎች ለመከላከል ብዙ ጊዜ ተቸግሯል እና አሜሪካ ልጅህን እንልክልሃለን፣ የተደላደለ ኑሮ እንሰጥልሃለን፣ እኔ ነኝ የገደልኩት፣ እኔ ነኝ አስናቀ በልና ሄደህ ተናገር ፖሊስ ጣቢያ ባሉት ጊዜ ልጁን ከስቃይ ለማዳንና የተደላደለ ኑሮ ሊሰጥ እሱ እኔ ነኝ ወንጀለኛ፣ እኔ ነኝ ከ35 ዓመት በፊት ጓደኛዬን የገደልኩት አስናቀ ነኝ ብሎ ፖሊስ ጣቢያ ሄደ ማለት ነው። ታዲያ በራሱ የምርመራ ቴክኒክ ተጠቅሞ ይህ ግለሰብ የሚናገረውን ውሸት መሆኑን ያረጋገጠው ፖሊስ በርካታ ስህተትና ውሸት አግኝቶበታል። አንደኛ፣ የአስናቀ ጓደኛ የሞተው በስለት ተወግቶ ነው። ይህ ግለሰብ ያለው ግን በዱላ ደብድቤ የገደልኩት ነው። ሁለተኛ፣ ጠላ ቤት ነው የሞተው። ግለሰቡ ግን ቤቱ ገብቼ ነው የገደልኩት ነው ያለው። ሶስተኛ፣ አስናቀ ትምህርት ቤት በዛን ወቅት አይማርም። እንደ ግለሰቡ አነጋገር ከሆነ ግን የትምህርት ቤት ጓደኛዬ ነው ሲል ነበር የገለጸው። ፖሊስ ግለሰቡ የዘረዘራቸውን ፍጹም የማይመሳሰሉ መረጃዎች በተጨማሪ 35 ዓመታት በማለፉ መርሳትና መዘናጋት ሊፈጠር ይችላል በማለት በዚህ ግለሰብና የአስናቀ የእናት አባት ልጆች የሆኑ ዘመዶች ጋር የስጋ ዝምድና መኖር አለመኖሩን ሲያረጋግጥ ግን ፍጹም ግለሰቡ ወንድማቸው አለመሆኑን በዲኤንኤ ተረጋገጠ። ይህ ግለሰብ አስናቀ አይደለም። ግን ሌላኛው የደም ምርመራ ውጤት ሲመጣ ተሾመ አስናቀ ነው። ለ35 ዓመታት ተደብቆ ራሱን ቀይሮ የኖረው ተሾመ ዛሬ አስናቀ መሆኑ ከእህቱና ከታላቅ ወንድሙ ጋር የተመሳሰለው ዲኤንኤ አረጋገጠ። ሊክድ ሊያስተባብል ያልቻለው ግለሰብ ግን በመጨረሻ አንድ ነገር ጠየቀ። ሚስቴን ዋሽቻለሁ ይቅርታ ያለ ሲሆን የተሾመ ዘመዶች ነን ብለው በሐሰት የመሰከሩ የፖሊስ ስራ ያስተጓጎሉ በርካታ ሰዎች በሕግ ፊት ተጠያቂ ሆኑ። ግን ከ35 ዓመት በኋላ ተሾመ አስናቀ መሆኑን ማን ደረሰበት የተባለ እንደሆነ ሚስጥሩ የቀረው ፖሊስ ጋር ሲሆን ራሱን ሸሽጎ ማንነቱን በረቀቀ ሁኔታ ደብቆ የኖረው ይህ ግለሰብ 35 ዓመታትን የወጣት ጓደኛውን ነፍስ አጥፍቶ እሱ ግን የተደላደለ ህይወት ከሚስቱና ከልጆቹ ጋር ህይወቱን እየኖረ በሐዘን በንዴት በቁጭት ውስጥ ሆኖ ያየነው ወጣት ልጃቸውን ህይወት የተነጠቁት የሟች እናትና አባት ዛሬ በህይወት የሉም። በህይወት ያሉ እህት ወንድሞቹ ግን ተደስተዋል። እንግዲህ የተገደለው ሰው ወይንም ደግሞ የሟች እናትና አባት በጣም ነው ልባቸው ያዘነው። ወጣት ልጃቸው ነው፣ የሚወዱት ልጃቸው ነው። ገና መኖር ሲጀምር ነው ልጃቸው የተገደለባቸውና እናትየው ከዛ በኋላ መኖር የቻሉት 4 የስቃይ የቁጭት የሀዘን ዓመታት ነው። በጓደኛው ነው የተገደለው የሚባለው ወሬ ደግሞ በጣም ያናዳቸው ነበር፣ ያሳዝናቸው ነበር፣ ይቆጩ ነበርና እናትየው 4 ዓመታትን ብቻ ነው እንግዲህ ከዛ በኋላ በህይወት የኖሩት። እናትየው እንደሞቱ በወራት ልዩነት ደግሞ አባቱ ህይወታቸውን አጡ እንዲሁ በሀዘን። ስለዚህ ይህን ቤተሰብ እንመልከተው። ከሞተ በኋላ ሟቹ ወይንም ደግሞ የተገደለው ወጣት የእሱም ቤተሰቦች ብናያቸው እንግዲህ ወንድማቸው፣ እናታቸው፣ አባታቸው በ4 ዓመት ውስጥ ሰው ባመጣው ችግር ምክንያት ሞቱባቸው ማለት ነው። በጣም ነው ያዘኑት። ምክንያቱም
ህመም አይደለም፣ አደጋ አይደለም፣ ሌላ ነገር አይደለም። አንድ ራሱ ይሄ ግለሰብ በውሳኔ በጭካኔ መጀመሪያ ወንድማቸውን ወሰደባቸው። ተከታትለው ደግሞ እናትና አባታቸው ሞቱና በጣም ከፍተኛ ሀዘን የደረሰባቸው። አስናቀ ሙሉ ለሙሉ ተሾመ የተባለው ግለሰብ በስራ ቦታው በሰፈርና በትዳር አጋሩ እንዲሁም በልጆቹ የተመሰገነ ነው። ግለሰቡ ግን ሌላኛው ማንነቱ ሲገለጥ ጨካኝ ወንጀለኛ መሆኑ ፖሊስ አረጋገጠ። በመጨረሻም እድሜ ልክ ጽኑ እስራት የተፈረደበት ሲሆን ቀሪ ዘመኑን በማረሚያ ቤት እንዲሆን ተፈረደበት። አስናቀ ማንነቱ እንዲደብቅ የተባበሩት የሐሰት ሰነድ ያዘጋጁ፣ የውሸት ምስክርነት እየሰጡ የፖሊስን ስራ ለማስተጓገል የሞከሩ በርካታ ሰዎች ባጠፉት ጥፋት ልክ ከ8 ወር እስከ 1 ዓመት እስራት ተፈርዶባቸዋል። 3 ግለሰቦች የገንዘብ ቅጣት ጨምሮ ፍርድ ተቀብለዋል። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬውን ባለታሪካችንን ስንመለከተው 2 ማንነት ያለው ሰው ነው። እዚህ ጋር ለወደዳት ሴት 30 ምናምን ዓመት ሲኖር ለልጆቹ፣ ለአካባቢው፣ ለሁሉ ሰው ሌላ ሰው ነው። ተሾመ ተብሎ በቃ የእውነትም የተሾመ ሰው ነው ማለት በትክክል በስነስርዓት ህይወቱን የሚኖር ሰው ነው። በሌላ በኩል ደግሞ ህይወቱን ስታየው ደግሞ ገዳይ ነው። ነፍስ ያጠፋ ሰው ነው። ነፍሰ ገዳይ ነው። ተደብቆ የሚኖር ሰው ነው። በፍርሃት የሚኖር ነው። ብዙ ማንነት ውስጡ አለ። ሰው የሚወደውን ሰው ማንነቱን አይዋሽም። ሰው የሚያከብረው ሰው ማንነቱን አይዋሽም። ሰው በጣም ላመነው ሰው ታማኝ ነው የሚሆነው። የፈለገ አይነት ውጥረት ቢሆን፣ የፈለገ ችግር ቢሆን ሰው የወደደውን ሰው የኔ ያለውን ሰው 2 አይነት መልክ ይዞ አይቀርብም እና እንደዚህ አይነት ነገር ውስጣቸው የተሸከመ ሰዎች የእውነት የሆነን ሰው የምንወደው ከሆነ፣ የምናከብረው ከሆነ፣ የምንሳሳለት ከሆነ ያን ሰው በጣም የምንጠቅመው ራሳችንን እውነት ስንነግረው ነው። ለምን የምንወደው ሰው እውነቱን ባወቀ ቀን የሚጎዳው ጉዳት መልሶኛን ያሳዝነናል፣ መልሶኛን ይጎዳናል። ስለዚህ አንድን ሰው በጣም የምንወደው ከሆነ፣ ከልባችን የምናከብረው ከሆነ ውስጣችን የሚፈራው የያዘው የደበቀው ነገር ካለ ያንን ነገር ባወቀው ቀን ተጎድቶ ወይንም ደግሞ ያንን ነገር አወቀ አላወቀ፣ አወቀች አላወቀች የሚለውን ነገር ምንፈራ ከሆነ እኛ የምንሰቃያለን፣ እነሱም ይሰቃያሉ። ሲጀመር ምንም ያስፈራ ነገር የለም። በምድር ላይ ምንም አዲስ ነገር የለም። አንዱ ያደረገው ነው አንዱ የሚያደርገው፣ አንዱ ያደረገውን ነገር ነው አንዱ የሚሰራው። ምንም አዲስ ነገር የለም። ጥፋት ጥፋት ነው። ጥፋት ደግሞ በይቅርታና በንስሐ ይታረማል። በቃ ይሄንን ነው አእምሯችን ውስጥ ማስቀመጥ ያለብን። መፍራት የለብንም፣ መጨነቅ የለብንም። ያ ሰው ሲያውቀው ከሚሰማው የበለጠ እኛንን የሚሰማን ስለጎዳ ነው ስለጎዳናት የምናዝነው እና መንገርን የመሰለ መገላገል የለም። በዛ ላይ ደግሞ አሁን እዚህ ጋር ይሄ ሰውዬ ማይናገረው ለምንድን ነው? ፈርቶ ነው። መናገር ከዛች ያችን ቃል በቃ ግልጽ አድርጎ ተናግሮ መገላገል አንድ ቀን ምናልባትም 5 ደቂቃ 10 ደቂቃ 20 ደቂቃ ነች። ግን 30 ምናምን ዓመት በላችሁ ይህን ሰውዬ መጨረሻ ላይ መታወቁ ላይ ቀር እና ምንም ይሁን ምን ደብቀን የምናስቀምጠው ነገር በጣም ያስፈራል። ሰዎቹ መስማታቸው አይቀርም፣ ማወቃቸው አይቀርም። የሆነ ቀን ለሚገለጠው ነገር ለምን ይሄንን ይደብቃሉ? አንዳንድ ሰዎች አይተሽ ከሆነ በጣም ያሳዝናሉ። ሲሞቱ ልጆቻቸው ይመጣሉ ለቅሶ ላይ። ያውቃሉ እኮ በህይወት እያሉ ልጆቹን ይረዳሉ፣ በህይወት እያሉ ልጆቹን ያሳድጋሉ፣ በህይወት እያሉ ግን ልጆቹን ደብቀዋቸው ከዛ ከሞቱ በኋላ ልጅ ንብረት ሊካፈሉ የተለያየ ነገር ይመጣል። ይሄ ሁሉ ስቃይ ምን አስፈለገ? በቃ አንድ ሰው ወጥቶ መውለድ አልነበረበትም። ከሚስቱና ከልጆቹ ውጭ ሌላ ቤተሰብ መያዝ አልነበረበትም። ከሆነ ግን በቃ ሆነ ነው። በቃ ማውጣትና ይቅርታ የሚጠየቅ የሚቀጣ ምንም ነገር ካለ ያንን ነገር አሳልፈው መገላገል ነው እንጂ የምን መደበቅ ነው? ምንድን ነው ይሄን ያህል ሰው መፍራትስ እንዴ? መጀመሪያ እኮ ይሄ ነገር ሲደረግ፣ መጀመሪያ እኮ ሲዋሽ፣ መጀመሪያ እኮ ይሄ ሰውዬ ሰው ነፍስ ሲያጠፋ እኮ መጀመሪያ የደፈረው ፈጣሪን ነው። ከዛ ቀጥሎ ደግሞ ያላከበረው ራሱን ነው። በቃ ከዚህ በላይ ምንም ነገር የለም። ስለዚህ እኛ ካወቅን ፈጣሪያችን የሚያየን ከሆነ ለሰው ለምንድን ነው ይሄን ያህል የምንጨነቀው? ወደኋላ ተመልሰን ማስተካከል የማንችለውን ነገር እንደገና ነገ ደግሞ ነጋችንን እንዲያበላሽብን መፍቀድ መልካም አይደለም። ሌላው ደግሞ እዚህ ላይ የምናየው ትልቁ ልንማርበት የሚገባው ነገር ሰው ወንጀልን ሰርቶ ከህግ እስከ መጨረሻው መደበቅ አይችልም። ከህግ ብቻ አይደለም ከህሊናው መደበቅ አይችልም። እውነት ደግሞ ብዙ ጊዜ እስከ መጨረሻው ተቀብሮ ሊቀር የሚችል ነገር አይደለም። ሁሉ ጊዜ እንደዚህ ሲባል እንሰማለን። መስማት ብቻ አይደለም ግን ሁሌም በምናየው ነገር ነው። እንዳልሽው ሰው ከሞተ በኋላ ልጅ ይመጣል። እውነት ሊቀበር ስለማይችል ነው የሚመጣው።
የሆነ ሰው የሆነ ጥፋት አጥፍቶ 10 ዓመትም 20 ዓመትም ከዛ በኋላ መታወቁ አይቀርም። ወንጀል ሰርቶ እንግዲህ ሰውዬ ብዙ ልጆች ወልዶ ትልቅ ሰው ሆኖ እየኖረ ባለበት ሰዓት እንግዲህ ከ35 ዓመት በኋላ እድሜው ላይ 35 ጨምሮ በቃ እያረጀ ባለበት ሰዓት ላይ ነው ወንጀለኛ መሆኑ የታወቀው እና በዛ ሰዓት ቢሆን የታወቀው አወራርዶት ነበረ ብዙ ነገሩ። አሁን ግን በመታወቁ ከዚህ እድሜ በኋላ የማይሆን ነገር ውስጥ ነው የገባው ማለት ነው እና ሰዎች የማይገባቸው ብዙ ጊዜ ደግሞ ወንጀል ራሱ ሲፈጸም ሰውን ሲገል ሰውን ሲያጠቃ የሆነ ነገር አድርጎ ይደበቃል ወይ ደግሞ ከህግ እንሰወራለን ብሎ ያስባል። ጊዜው ይርዘም እንጂ ጊዜው ይሄድ እንጂ ከህግም ከሰዎችም ማንም ሰው ሊሸሸግ አይችልም። ብዙ ጊዜ አንዳንድ ነገሮችን ካየሽ አንድ ሰፈር ውስጥ ወይ የሆኑ ሰዎች የሆነ ነገር አድርገዋል ወይ ነውር ነገር አድርገዋል እና ሚስጥር ይመስላቸዋል፣ ግን ሁሉም በሚስጥር ያውቀዋል። ሚስጥር ነው ግን ሁሉም ሰው ያውቀዋል። ድንገት የሆነ ሰው ካመለጠው እኔ የምኳቃለሁ ታውቂያለሽ እንዴ ምናምን ተባብለው የአደባባይ ሚስጥር የሚባል ነገር የለም። የአደባባይ ሚስጥር ይሆናል፣ ሁሉም ሰው የሚያውቀው ሚስጥር ማለት ነው እና የሆነ ሰው ውስጥ ብቻ ተደብቆ የሚቀር ነገር አይደለም። በተለይ ነፍስ ማጥፋት ትልቅ ነገር ነው፣ በጣም ከባድ ነገር ነው። የሆነን ሰው ወደማይመለስበት ቦታ ነው የሚልከው። ከዛ ደግሞ በዙሪያ ያሉ ሰዎች እንዳየነው ታሪኩ ላይ ብዙ ቤተሰብ ነው ከዛ በኋላ በሱ ሞት ምክንያት ብዙ ነገር የደረሰበት እና የሚደበቅ የሚሸሸግ ነገር አይደለም። አብዛኞቹ ወንጀሎች ሲፈጸሙ ያን ወንጀል የሚፈጽመው ሰው የሚፈጽመው እንዲያርጌ እጠፋለሁ እንዲያረጋለሁ ማንም አያውቅብኝም ወይ እንደዚህ ነው ብሎ ነው። ነገር ግን ሰው ቢሸሽ ከህሊና ወዴትም አይሸሽም፣ ከህሊና ወዴትም አይሰወርም እና አንዳንድ ጊዜ አብሮሽ ያለ ከአንቺ ጋር አንቺ ውስጥ ያለው ህሊናሽ ነው እና የትም በቃ አስቀምጨው ህሊናዬን አልሄድም እና ሁሌም በጭንቀት ውስጥ ሁሌም እየቆረቆረን ሁሌም እየተሰቃየን ነው በውስጣችን የምንኖረው። እንግዲህ እርግጠኛ ነኝ ይሄ ሰውዬ 35 ዓመት ሌላ ህይወቱን ቢኖርም የዚህ ሰውዬ ነገር ግን ሳያሳስበው የቀረ አይመስለኝም። ብዙ ነገሮችን ብዙ ፋሚሊውን ከዛ መግደል በኋላ አቋርጧል፣ ተጎድቷል። ይሄኛውም ሰው ቢሆን ማለት ነው። ስለዚህ መጨረሻው ጥሩ ስለማይሆን ወይ ደግሞ ከህግ መጨረሻ ላይ መሰወር ስለማይችል ከህሊናውም ጥያቄ መዳን ስለማይችል እንደዚህ አይነት ነገሮችን አይደረስብንም ብሎ ማድረግ ሞኝነት ነው ማለት ነው። ሌላው እንግዲህ ብዙ አይነት መከፋፈል አለ እዚህ ታሪክ ውስጥ ማለት የተጎጂ ቤተሰቦች የሚሉት ነገር አለ። ምንድነው ልጃቸውን የሞተባቸው እናት አባታቸው ነው ከአመታት በኋላ የሞቱባቸው እና እነሱ ደጋግመው የገዳዩን ቤተሰብ ይወቅሳሉ፣ ያውቃሉ፣ የት እንዳለ ያውቃሉ ብለው ያነሳሉ ስማቸውን። እዚህ ጋር እንግዲህ ልብ ማለት መቻል ያለብን ብዙ ጊዜ ወንጀል የሚሰሩ ሰዎች ወይንም ደግሞ ወንጀለኛ ተብለው በህግ ፊት ጥፋተኛ ተብለው የተገኙ ሰዎች ቤተሰብ አላቸው አይደል? ቤተሰቦቻቸው ከነ ወንጀላቸው ነፃ ቢወጡ ነው ደስ የሚላቸው። ምክንያቱም እኛ የምናየው ገዳዩን ነው፣ እኛ የምናየው ጥፋት ያጠፋውን ሰው ነው፣ እኛ የምንመለከተው ብዙ ነገር ያደረገውን ሰው ነው ፊት ለፊታችን አስቀምጠን የምናየው። ለእነሱ ግን የሚታያቸው ወንድማቸው፣ ልጃቸው፣ ወይ ፍቅረኛቸው ወይ ባላቸው ነው። ስለዚህ እነሱ የሚፈልጉት ነገር ያ ሰው ለምን 10 ሰው አይገልም ነፃ ሆኖ እንዲወጣ ነው እና ይሟገቱለታል፣ ይከራከሩለታል። የዛን ጊዜ መበሳጨት የለብንም። ለምን ሰው የሚወደውን ሰው የፈለገ ነገር ቢያደርግ እንኳን ከነጥፋቱ እንደሚወደው አንደርስታንድ ማድረግ መቻል አለብን። ብዙ ጊዜ አንስተናቸዋል። አንድ ጊዜ ፍርድ ቤት ውስጥ ያየናቸው እናት ልጃቸው ሰው ነው ያጠፋው ወይም ደግሞ ሰው ነው የገደለው፣ የሰው ነፍስ አጥፍቷል፣ ሊፈረድበት ነው። እሳቸው ግን ዳኛ ይለምናሉ። የሰው ነፍስ እኮ ነው ያጠፋው ይፈረድበት ማለት ነው ያለባቸው አይደል? እሳቸው ግን ምን ያደርጋሉ? ምህረት ይጠይቃሉ። ምህረት ሲጠይቁ ለዛውም ትንሽ ዓመት ይፈረድበት አይደለም የሚሉት፣ ምንም አይታሰር፣ በቃ ምንም አይደረግበት፣ ምንም አይፈረድበት፣ ቢቅርታ ይደረግለት እና ዳኛ ሆዱ እንዲራራ፣ ውስጡ እንዲራራ፣ ልቡ እንዲራራ ይለምናሉ። እናት መሬት ላይ እየተንከባለሉ አንደርስታንድ ማድረግ መቻል አለብን። እነዚህ ቤተሰቦች አሁን አንደኛቸው ገደለ፣ አንደኛቸው ተገደለ። እንግዲህ ይሄን ሁሉ ዓመት ቢቆይም ፍርድ አግኝቷል። ስለዚህ ለምንድን ነው ይሄን ሁሉ ዓመት የደበቁት ብለው የሟች ቤተሰቦች ላይ የቀሩት ላይ ማለት ነው። ለምሳሌ ሚስቱ ላይ፣ ልጆቹ ላይ ጥቃት ለማድረስ የሚያስቡ የነዛ ቤተሰቦች እንዳሉ ጭምጭምታውን ሰምተናል እና ይሄ ነገር መልካም አይደለም። በተመሳሳይ አይነት ሁኔታ የተበደለ ሰው ወይንም ደግሞ የተጎዳ ሰው ወይንም ደግሞ ወንጀል የተፈጸመበት ሰው ቤተሰብ ማለት መረዳት ያለበት ነገር ገዳዩ ጥቃት ያጠፋው ወንጀል የሰራው ሰው
የነሱን ልጅ ብቻ አይደለም ያጠፋው፣ የነሱን ልጅ ብቻ አይደለም የበደለው፣ የራሱንም ቤተሰብ የበደለ ሰው ነው። የራሱንም ቤተሰብ ጣጣ ውስጥ ይዞ የገባ ሰው ነው እና ቤተሰብ ጭምር የሚነካካበት ሁኔታ ሳይሆን ማየት ያለብን አንድ ሰው ያጠፋ ከሆነ ፊት ለፊት እሱን ነው። በተረፈ ግን ሚስቱን፣ ልጆቹን፣ በህይወት ያሉ ቤተሰብ ካለው እነሱን እያሉ ማሳደድ ማለት በምን ጥፋታቸው እነሱ ምን አደረጉ? ይሄ ነው እያደገ ደም መቃባት ምናምን እያሉ መጨራረስ የሚመጣው። ይህንን ነገር ማስተዋል አለብን። ሰው ካጠፋ ያንን ሰው ነው ወስደን በህግ እንዲጠየቅ ማድረግ ያለብን። ለምን አላስያዙትም ይላሉ። ለምንድን ነው ያልጠቆሙት የት እንዳለ? ለምን አልተባበሩንም ይላሉ። እነሱ የራሳቸው ምክንያት አላቸው። ግን መረዳት ያለብን ደማቸው ነው። ትክክል ነው አይደለም፣ ግን ደማቸው ስጋቸው ስለሆነ ለስጋቸው ቢያግዙ ወንጀል እንደሰራ እያወቁ ለራሳቸው ሰው ቢያግዙ ልንናደድባቸው አይገባም። እኛም ብንሆን እንደዛ ነው የምናደርገው። ወንጀለኛ ሆኖ ልጇ እናት አይተሽ ታውቂያለሽ? የኔ ልጅ እንዳያረግም ነው የምትለው። ማንም ሰው ጥፋት ሲያጠፋ ልጁ በፍጹም የኔ ልጅ እንዳያረግም ነው የሚለው። ሁላችን እንደዛ ነው የምንለው። ወንጀል ሰርቶ የሰው ነፍስ አጥፍቶ ሚስት ባሏ አያደርግም ነው የምትለው። እናት ልጅ አያረግም ትላለች፣ አባት ልጅ አያረግም ይላል። ለምንድን ነው? እኛ የምናውቀው ወንጀለኛ ማንነቱን አይደለም፣ ወይም ወንጀለኛ ማንነቷን አይደለም፣ ንጹህ ፍቅሩን ስለሆነ የምናውቀው ይሄ አይመለከተንም። እና የተበዳይ ቤተሰብ፣ ወላጅ ቤተሰብ፣ ሚስት፣ ልጆች ላይ ምናምን ትኩረት ማድረጉን ቢተው መልካም ነው። ሌላው ደግሞ ምንድነው እንግዲህ እነዚህ ሰዎች ከ35 ዓመት በኋላ የሁሉ ነገር ከታወቀ በኋላ ሲያደርጉ የነበረው ምንድነው ሌላ ሰው ደግሞ ወንጀለኛ አስመስሎ ደግሞ ማቅረብ መሞከር ነው። እንግዲህ በዚህ ጎዳና ላይ የሚኖር ሰው እኔ አልፈርድም። ምክንያቱም ይህ ሰው ምንም ንጹህ ነው፣ ነገር ግን ለልጁ ሲል ዋጋ ሊከፍል የተዘጋጀ ሰው ነው። እነዚህኞቹ ግን ገዳይና ቤተሰቦች ድጋሚ አሁን ይህ ሰው ገሏል። ከዛ ከ35 ዓመት በኋላ ታውቆበታል። እንግዲህ 35 ዓመት ሲኖር ራሱን ደብቆ ነው የኖረው። ውስጡ ህሊናው ይሰማዋል አይሰማውም፣ ይጨነቃል አይጨነቅም አናቅም። ነገር ግን ከዛ በኋላ ከጥፋቱ በኋላ ደግሞ ሁለተኛ ጥፋት ያጠፋው ምንድነው? ድጋሚ ከታወቀ በኋላ ሌላም ሰው ደግሞ ለመማገድ መሞከር፣ ይሄ ሁለተኛ ግድያ ይባላል። ይህ ሰው እሺ ሊል ይችላል፣ ምክንያቱም የልጁ ህይወት እንዲቀየርለት ይፈልጋል። የጎዳና ህይወት ላይ በልጁ ተሳቋል። ስለዚህ ይህን ነገር ሊያደርገው ይችላል። ነገር ግን እነሱ በገንዘብ ደግሞ ሌላ ደግሞ ሽፈና ሊያደርጉ ነው። ድጋሚ ላለመጠየቅ፣ በህግ ላለመያዝ ደግሞ ሌላ ነገር ሊፈጠር ነው ማለት ነው። አንዳንድ ጊዜ አያደርግም ሊሉ ይችላሉ ልጆች። አባታችን ይሄን አያደርግም እንዳልሽው የሚያውቁት ያንን ሰው ስላልሆነ። ግን ምንድነው አንዳንድ ጊዜ እኛ በምንወዳቸው ሰዎች ሁላችንም ነን፣ አይናችን እያየ ራሱ አያይልንም መጥፎ ነገሮችን እያየ በቃ ይክደዋል። ውስጣችን ነው ሪጀክት የሚያደርገው እንደዚህ አይነት ነገሮችን እንጂ ይህ አባት ሲያሳድጋቸው ልጆቹን ሚስቱንም ሲያኖራት ማንም ሰው ተወልዶ ነው በቅሎ አይደለም። ስለዚህ የሆነ ቤተሰብ አለው። ይሄ ሰው ግን መጥቶ እዚህ ጋር ልጆቹ እዛ ጋር የለም፣ ዘመድ የሚባል ነገር የለም። ቆርጦ ነው በቃ መጥቶ እዚህ ጋር ሌላ ሰው፣ ሌላ ማንነት፣ ሌላ ስም ይዞ እየኖረ ያለው እና ጥያቄ እንዴት አይፈጥርባቸውም? እናትስ እናት የለህም ወይ? አባትስ ከሞቱ የት ነው የሚኖሩት? የት ነበር የሚኖሩት? እህት ወንድም የለህም ወይ ምናምን። እነዚህ ሁሉ ጥያቄዎች ባልተነሱበት ሰዓት ላይ ይሄ ነገር ሲፈጠር ኦኬ ይሄ ነገር የሆነው ለዚህ ነው ለካ አባታችን ይሄንን ነገር የማይነግረን እንደዚህ ስለተፈጠረ ነው ብለው ማሰብ አልቻሉምም። ምንድን ነው ያደረጉት? በቃ ይሄ ሰው እንደዚህ ነው አስናቀ የሚባል ሌላ ሰው ፈጥረው መስጠትን ነበር ያሰቡት። እና አንዳንድ ጊዜ ልጅ ብንሆንም አባታችን ቢሆንም ወይ የሆነ ዘመዳችን ቢሆንም አንዳንድ ነገሮች ላይ አይናችንን ጭፍን አድርገን ኖ ማለት የለብንም። ብንል እንኳን ሌሎች ሰዎችን በእኛ ጥፋት መማገዱ ደግሞ ሌላ አሁን ሰውዬ ቢታሰርለት ከዛ በኋላስ ያለውን ኑሮ እንዴት ነው የሚኖረው? እንዴት ነው ህሊናው ንጹህ ሆኖ የሚኖረው? ገዳይነቱን እያወቀ ከዛ በኋላ ደግሞ ሌላ ሰው ደግሞ ገዳይ ነህ ብሎ አሳስሮ አንዳንድ ጊዜ ከሆነ ነገር ለማምለጥ የሆነ ነገር ውስጥ እንገባለን፣ ግን የባሰ ነገር ውስጥ ነው የምንገባው። ሰላም አናገኝም። አሁን ሰውዬ ይሄ ግለሰብ ቢታሰርለት በሰላም ከዛ በኋላ አይኖርም። ከዛ በኋላ ከልጆቹ ጋር ገዳይ መሆኑን አውቀው ልጆቹ እንዴት ነው የድሮ አባታቸውን አይደለም መሆን የሚያዩት። ማንም ሰው አባቴ ንጹህ ነው፣ አባቴ ጥሩ ሰው ነው፣ አባቴ እንደዚህ ነው እያለ እየኖረ የሆነ ሰው ነፍሰ ገዳይ መሆኑን ቢያውቅ በድሮ መልኩ አይደለም ከአባቱ ጋር ያለው ግንኙነት የሚሆነው። እና
አንዴ ነገሮች ከተበጠበጡ በኋላ ይህ ሰውዬ ለጥፋቱ ቅጣት ስለማግኘት በነገራችን ላይ ትልቁ እንደውም መመለስ የሚባለው ማለት ጸጸቱ ነው። ይሄ ሰውዬ ይሄን በማድረጉ መጸጸቱ የሚታወቀው ወደ ህግ ሲቀርብና በቃ ይሄ ለጥፋቴ ተመጣጣኝ የሆነ ቅጣት ያስፈልገኛል ከህሊናውም እንዲነጻ ሰው ከተቀጣ በቃ ተቀጣ ነው ከአይምሮም ያርፋል። እና እንደዚህ አይነት ነገሮችን ግን ችላ ብሎ አሁንም መደበቅ አሁንም ደግሞ ሌላ ሰውን መማገድ ማለት ከድሮ ገዳይነቱ የሆነ ነገሩ ተሸፈነ እንጂ የሆነ ነገር የተቀየረ መሰለ እንጂ አሁንም የሰውዬ አልተቀየረም ነበር ማለት ነው። አሁንም ይሄ የከፉ ማንነቱ ሰውየው ውስጥ ነበር ማለት ነው። ከዛ በተጨማሪ ደግሞ እዚህ ታሪክ ውስጥ እንደተመለከት ነው እንግዲህ ተሾመ አስናቅ አይደለም ለማለት ብዙ ሰው ምስክር ሆኖ መጥቷል። የውሸታቸውን የማያውቁት ሰዎች ወይስ የት እንደተፈጠረ ያልወለዱት ሰዎች ያላሳደጉት ሰዎች ምናምን ስጋችን ነው እያሉ ስጋቸው እንደሆነ ቤተሰባቸው እንደሆነ እየመጡ የመሰከሩ ማአት ሰዎች ነው ያሉት። እነዚህ ሰዎች ምን ላይ እንደሚመሰክሩ አያውቁም ለማለት ያስቸግራል። ለምን እንደሚመሰክሩ አያውቁም ለማለት ይቸግራል። ግን ምንድነው ያው መስክሩልኝ ብሎ ያሳልመኗቸው ሰዎች ናቸው ተጠያቂዎች። ለዚህ ነው አንዳንድ ጊዜ አንዳንድ ሁኔታዎች ላይ አስተያየት ስንሰጥ ስንመሰክር ያንን ሰው ለመጠበቅ ያንን ሰው እንዳይጎዳ ለማድረግ የምናደርጋቸው ነገሮች ምን አይነት ርቀት እንደሚሄዱ መረዳት መቻል አለብን። አሁን እንግዲህ እዚህ ጋር የጠፋው የሰው ነፍስ ነው እና የሰው ነፍስን ነገር ያጠፋ ሰው ይሄን ሁሉ ዓመት በነፃነት ሲንቀሳቀስ የነበረ ኩያ ጓደኛውን ገሎ ከመኖር ከመማር ከመስራት ከማግባት ከመውለድ ያኛውን ከልክሎት የራሱን ህይወት ግን እየኖረ ነው ያለው። እንደ አዲስ ተምሮ እንደ አዲስ ፕሮፌሽናል ስራ ይዞ ፕሮፌሽናል ሰው ሆኖ ተከብሮ እየኖረ የልጆች አባት ሆኖ አባት ተብሎ እንደ አንድ ሰው በምድር ላይ ሊያይ የሚገባውን ክብር በጠቅላላ ይሄኛውን ህይወቱን ቆርጦ ጥሎ ቀጥ ብሎ ያየ ሰው ነው እና ያኛው ግን ተነጥቋል። እንደዚህ አይነቱ ግፈኛ ለእንደዚህ አይነቱ ወንጀለኛ ሰው ነው እንግዲህ እነዚህ ሰዎች እሱን ፕሮቴክት ለማድረግ ያደረጉትና ሰው ጠርቶ አንድ ነገር ላይ እንዲበልልኝ ስለኔ እንደዚህ ተናገር ስለኔ እንደዚህ አድርግ ሲሏችሁ ኖ በሉ ጠይቁ። እውነት ካልሆነ በስተቀር ስለዛ ሰው መመስከርም መናገርም አንችልም። አንዳንድ ጊዜ በጣም የሰው ልጅ ድፍረት የምንመለከተው ለምሳሌ ባልና ሚስት ሊጋቡ ወይም ሙሽሮች ሊጋቡ ሽማግሌ ሂዱ ይባላል። ምንም ለማያውቀው ሰው ሽማግሌ ማለት ዋስትና ነው፣ ዋስ ነው። ነገ ጠዋት ችግር ቢመጣ ቃል መገባባት ነው። ከፊርማ ይበልጣል። ልጃችንን ለአንተ አምነዳለው እየሰጠን የሚባል ትልቅ ሰው ነው ማለት ባህሉ ራሱ ሪስፔክት ማድረግ ያስፈልጋል። ምንም አይቶት የማያውቀውን ሰውዬ ጀስት ብቻ መልኩ ሲታይ ሰውየው ግርማ ሞገሱ ይባላል። እንትን ሱፍ ሲለብስ ነው በቃ እንደዚህ ብሎ ውጥርጥር አድርጎ አስተካክሎ መሄድ የሚችል ሰውዬ ካለ እና የጓደኛዬ ሽምግልና አለ እና የጓደኛዬ አባት እንደዚህ ይሁንልኝ እና እንደዚህ ብለው ይዘው ሲሄዱ ልጃችን ብለው ቆመው እንደዚህ ብለው ይናገራሉ። ነውር ነው፣ አይደረግም። ማለት ሰው ከአንደበታችን የሚወጣው ቃል በጣም ክቡር ነው። ከኛ ውስጥ የሚወጣው ቃል በጣም ትልቅ ነው። ከኛ ውስጥ የሚወጣው ቃል እኛነታችንን ነው የሚገልጸው። አፋችን መናገር ሲጀምር እዚህ ውስጥ ያለውን የአስተሳሰባችንን መጠን ይታያል። ልባችን ውስጥ ምን ያህል ፈጣሪን እንደምንፈራ ይታያል። እና ከዚህ ውስጥ የሚወጣው የምንመሰክረው፣ የምንናገረው፣ የምናስረዳው ነገር በሙሉ ጠንቃቃ መሆን መቻል አለብን። እንደመጣለት የተናገረ ሰው የፈለገውን ያሻውን ፈጣሪን ደፍሮ ሕግን ፈርቶ የሚናገር ሰው ማለት እዚህ ውስጥ ያለው ነገሩ በጣም ትንሽ ናት ማለት ነው። ወይም የለው ምንም እውቀት የሌለው ሰው ነው እንዲህ የሚያደርገውና ጥንቃቄ ማድረግ መቻል አለብን። እንዴት ነው ሰው በድፍረት ነፍስን ያጠፋን ሰው አይ እሱ ተሾመ ነው አውቀዋለሁ ብሎ የሚናገረው? በዛ ላይ እስቲ አስቢው ማለት ይሄ ቴክኖሎጂ ባይኖር ኖሮስ እነዚህ ሰዎች ታምነው እኮ ይለቀቁ ነበር። እና በጣም ጥንቃቄ ማድረግ አለባቸው። እዛ ውስጥ የተሳተፉት ሰዎች እኔ ቅጣታቸውን ስሰማ በጣም ነው የተደሰትኩት። ይገባቸዋል የተቀጡት ነገር በደንብ ነው ደግሞ የተቀጡት። የውሸት እሱን ለመደበቅ በመመስከራቸው ማለት ነው። ሌላው ደግሞ ምንድነው እንግዲህ ሚስትና ልጆች አግብቶ ሲኖር እስካሁን ድረስ እስካሁኗ ሰዓት ድረስ የሚያውቁት ማለት እስከታወቀበት ድረስ ወንጀለኝነቱ እስከታወቀበት ፖሊስ እስከመጣበት ጊዜ ድረስ የሚያውቁት ሚስት ጥሩ ባሏን፣ ልጆች ጥሩ አባታቸውን 35 ዓመት በቃ ብዙ ጊዜ ካየሽ አባት ፍጹም ተደርጎ ይቆጠራል በልጆች በሚስትም እና ያ ሰላማዊ አባታቸው ያ ቤተሰቡን በደንብ የሚደግፈው አባታቸው መጨረሻ ላይ ግን ገዳይ እንደሆነ ሲያውቁ
ምን ሊሰማቸው እንደሚችል ማሰብ ቀላል ነው። በጣም ይጎዳሉ። አንዳንድ ጊዜ የሆነ ይሄ እኮ ነፍስ የገደለ ነው ተብሎ እንኳን ሲታይ በቲቪ እንኳን ስናይ ወይ በስልክ በጣም እኮ ነው የምንገረመው። ማለት እኔ አሁን ሳይ ሌላ ፍጥረት ነው ይመስለኝ፣ እንደኛ አይመስለኝም። ማለት ሰው አይመስለኝም ሰውን ከገደለ በኋላ አይደለም። ያ ግለሰብ እንግዲህ የገዛ አባታቸው ሆኖ ሲያገኙት፣ ነፍስ ያጠፋ የገዛ አባታቸው ሆኖ ሲያገኙት፣ ሚስትም ያ ሁሉ ዓመት ወደው የኖረች ባሏን ነፍሰ ገዳይ እንደሆነ ስታቅ ሊሰማቸው የሚችለው ስሜት እጅግ በጣም ከባድ ነው። እኔ በሆኑስ ብዬ በራሴ ሳስበው የሚዘገንነኝ አይነት ስሜት ነው እነሱን ሊሰማቸው የሚችለው። ምክንያቱም ደግሞ በቃ የሚያውቁት አባታቸው ሌላ ስለነበረ ሌላ ሰው ስሙን ሳይቀር ቀይሮባቸዋል። ስሙን ሳይቀር ተክደዋል። ማለት ማንነቱን ነው የካዳቸው። ሌላ ፐርሰን ያስተዋወቃቸው። በጣም ሩሩ ጥሩ አባት እንዳላቸው እንጂ ነፍሰ ገዳይ አባት እንዳላቸው አያውቁም። ከዚህ በፊት የሆነ ሌላ ታሪክ ያሳለፈ አባት እንዳላቸው አያውቁም። እና ይሄንን መስማት ለነሱ ቀላል አይደለም። የሚያልፉበት መንገድ ለነሱ ቀላል አይደለም። ከዛ በኋላ ደግሞ ማህበረሰቡ ላይ የሚፈጥርባቸው ከባድ የሆነ ተጽዕኖ አለ። ሰዎች መጠቋቋሚያ ነው የሚያደርጋቸው። የዚች ባል እኮ ነፍሰ ገዳይ ነው ከስንት ዓመት በኋላ ታወቀ። ልጆቹ የትም ቦታ ሄደው እንደፈለጋቸው መንቀሳቀስ እንዳይችሉ እንደዚህ አይነት ከባድ ነገር ቤት ውስጥ ሲገባ ከቤቱ ውስጥ ከሚያሳልፉት ችግር በላይ እነሱ የሚከብዳቸው ብዙ ሰው ሊከብድ የሚችለው ውጪ ይሄ ጎረቤት፣ ዘመድ አዝማድ፣ የሰፈር ሰው ምናምን የሚያደርገው ተጽዕኖ ነው። ማለፍ እስከማይችሉ ድረስ ሰው ሲያያቸው ምንም ሳይናገር አይናቸው ውስጥ ምን እንደሚያወራ በቃ ያስታውቃል። እነዚህ እኮ በቃ የነፍሰ ገዳይ ልጆች ናቸው፣ ይህ ሰውዬ ምናምን አይገርምም። በቃ ከባድ አይነት ምላስ አለና ያንን ነው መቋቋም የሚከብዳቸው። ከዛ በኋላ ደግሞ ዋናው ነገር የአባታቸው ጉዳይ አለ። አባታቸውን በዛ መልክ ሌላ ሰው ሌላ ፍጥረት እንደሆነ ማወቅ ማሰብ ለነሱ ከባድ ነገር ነው። ከዛ ሲያልፍ ደግሞ አባታቸው መሆኑ ደግሞ ቅጣት ለማስቀጣትም ምንም ለማለትም ደግሞ ይከብዳቸዋል። ያን ቻሌንጅ ራሱ ከራሳቸው ጋር ተጋፍጦ ይሄን እንዴት እናደርግ የሚለው ነገር ለነሱ ከባድ ነው። አባታቸውን ማሳሰር ቢችሉም አባታቸውን ማሳሰራቸው ለነሱ ከባድ ነው። አባታቸውን መጠበቅ ችለው ባይታሰርም ከዛ በኋላ አንድ ቤት ሲኖሩ ነፍሰ ገዳይ አባት እንዳላቸው አውቆ መኖር ለነሱ ከባድ ነው። ብቻ ህይወታቸው ከዛ በፊትና ከዛ በኋላ የተለያየ ነው የሚሆነው። ሙሉ ለሙሉ የተለያየ ነው የሚሆነው። ከባድ ነገር ውስጥ ነው የሚገቡት ሚስትም ልጆችም እና ለነሱ እጅግ በጣም አስቸጋሪ ነው። ሌላው እዚህ ጋር የምንመለከተው ትልቁ ነገር ይሄ ግለሰብ አስናቀ ተሾመ ብሎ ራሱን ሲኖር ከህግም ከፖሊስም የሚበልጥ መስሎት ነበረ። ማለት የፖሊስ የምርመራ ቴክኒክ ምን ያህል የተራቀቀ እንደሆነ፣ ቴክኖሎጂ የቱ ጋር እንደደረሰ፣ በምን አይነት መንገድ ፖሊስ ይሄንን የምርመራ ሂደት እንደሚከታተል፣ ምን አይነት ባለሙያዎች እንዳሉ በጣም ብዙ ሰው ግንዛቤ ስለሌለው ከፖሊስ የሚያመልጥ፣ ከምርመራ ሂደት የሚያመልጥ፣ ከክትትል አባላት የሚያመልጥ ወይንም ደግሞ ሊከታተሉ የሚሄዱ የክትትል ቡድን አባላትን በሙሉ ንቆ መሄድ ምናምን የሚታይባቸው በጣም ብዙ ወንጀል የሰሩ ሰዎች አሉ። ይሄም የዛሬ ባለታሪካችንም አንዱ ነው። ከፖሊስ የሚበልጥ ነው ይመስለው፣ ከህግ የሚበልጥ ነው ይመስለው። በቃ እሱ የሆነ ነገሮችን አስተካክሎ ጸጥ ብሎ የሚሄድ ነው የመሰለው እና የተሟገተው እኮ ለማምለጥ እኮ የሞከረው እኮ እስከ መጨረሻው ሰዓት ድረስ የጎዳና ተዳዳሪውን እኔ ነኝ በል እስከ ማለት ድረስ ማለት የሚችለው መንገድ ሁሉ ሄደዋል። ለምንድን ነው የፖሊስን የምርመራ ቴክኒክ የፖሊስ ወንጀል መርማሪ ማለት እውቀቱ ምን እንደሆነ ቴክኒኩ ምን እንደሆነ አንድ መርማሪ ወንጀል መርማሪ ሆኖ ሲቀመጥ ምን አይነት እውቀት እንዳለው አለመረዳት በጣም ሰዎችን ያሳስታል። ከዛ መርማሪ በላይ አውቆ እሱ የሚያታልል ነው ይመስለው አይደለም። ከፈለገ አንድ መርማሪ ፖሊስ ለምሳሌ አንድ ሰው ሲመረምረው የዛሬ ሳምንት ወይንም የዛሬ ወር እራቱ ምን እንደበላ ምሳውን ምን እንደበላ ማግኘት ይችላል። መመርመር ብቻ ነው የሚጠበቅበት። ምን እንዳደረገ መከታተል ነው የሚጠበቅበት። ማለት ፖሊሶቻችንን ወንጀል መርማሪዎችን አይደርሱበትም ብለን በማሰብ ሌላ ነገር ውስጥ መግባት ሞኝነት ነው። ይሄ በጣም ብዙ ሰዎችን ዋጋ አስከፍሏል። ከፖሊስ የሚበልጡ ይመስላቸዋል። የፖሊስን የምርመራ ቴክኒክ በመናቅ ማይደረስባቸው ይመስላቸዋል። እና ቀላል ነው። ለምንድን ነው ረጅም ጊዜ የሚፈጀው? ለምንድን ነው ረጅም ዓመታትን የሚፈጀው? ለምሳሌ ዛሬ ባለታሪካችን ረጅም ዓመት ፈጅቷል።
ግን ደግሞ አንዳንዱ ደግሞ ውስብስብ የሆነ ነገር ወንጀል ሰርቶ ሳምንት ሳይሞላ ይያዛል። ብዙ ነገሮችን ማየት መቻል አለብን። ወቅቱ ምን አይነት ወቅት ነበረ? በዛ ጊዜ ነበረ የምርመራ ቴክኖሎጂ ምን አይነት ነበረ? በዛ ጊዜ መረጃ የሰጡት ሰዎች ማንነት ምንድን ነው? ምክንያቱም ይሄ ሰውዬ እኮ አስናቀ እኮ አይ እዚህ ቦታ ተገሏል፣ እዚህ ጋር እንደዚህ ሆኗል ተብሎ ወሬዎች ነበሩ ለምርመራ የተሰጡና መረዳት መቻል አለብን። አሁን ግን በዚህኛው ክፍለ ዘመን ከፖሊስ በላይ ከወንጀል መርማሪ በላይ እውቀት ስላለው ሄዶ ወንጀል ሰርቶ የሚያመልጥ ሰው የለም። ሞኝነት ነው፣ የጊዜ ጉዳይ ነው። የፈለገ ነገር ቢሆን መቼም ተመልሶ እናቱ ሆድ እስካልገባ ድረስ መያዙ አይቀርም። አሁን ቴክኖሎጂ ያግዛል፣ ቴክኖሎጂ ይረዳል። ቴክኖሎጂ በጣም ቀድሞ ብዙ ፍጥነት ሄዶ ያ ሰው ምን እንዳደረገ፣ የት እንዳደረገ፣ መቼ እንዳደረገ፣ የት እንዳደረገ ወይንም ደግሞ ማን ላይ ምን እንደሰራ ለማወቅ በጣም የሚረዳው ብዙ ነገር አለ። መርማሪዎቻችን፣ የወንጀል መርማሪዎች በጣም እውቀት አላቸው። ያስደምመኛል። እኔ ስራቸውን ሳየው እደነግጣለሁ። አንዳንድ ቀን እንደ ሰውም አዝንላቸዋለሁ። ምክንያቱም ምን ያህል አረመኔያዊ የሆኑ ወንጀል ድርጊቶችን ተከታትለው ይዘው እንደሚያመጡ ስናስብ እንደ ሰው ይህንን ማሳለፋቸው እንደ ሰው ያሳዝናሉ። ነገር ግን ልናመሰግናቸው ይገባል። በርካታ ሰዎች ግን በዚህ ውስጥ መታለል የሌለባቸው ነገር ከፖሊስ የሚያመልጥ ነገር ስለሌለ የጊዜ ጉዳይ ነው። ከዚህ ከወንጀል ከመፈጸም ቢቆጠቡ መልካም ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት። ውድ የስለ ሕይወት ቤተሰቦች በተሳሳተ አመለካከት ወይም ግንዛቤ ማጣት በመነሳት ፖሊስ ያለውን ብቁና ዘመናዊ የምርመራ መንገድ ካለመረዳት በርካቶች አይደረስብንም በማለት ወንጀል መፈጸማቸው ስህተት ነው እያልን በሕግ ፊት ተጠያቂ ላለመሆን ራሳችንን ከወንጀል እንጠብቅ ለማለት እንወዳለን።